አልሻት ብሎ እንኳን የተቆጣት የለም። ዛሬ ይሄንን ነገር እርምጃ ስትሄድ መሰብሰቡን ለምን ሳስፈለገ? እርቅ ነገ የሆነ ሰው መሲ ብዙ ጊዜ ይሄን ነገር ታውቂያለሽ። ከአንቺ በላይ አናውቅም። ኢማራት ላይ ያለው ነገር ብዙ ልጆች ይሳደቡና ያፋቸው የልባቸው ያወሩና በይቅርታ ይማራሉ። ሌሽ ለምን አንድ ሰው ማጣጣጫ ቢሆን ይሄን ነገር አይደገምም። ዙዙ ደግሞ በኢትዮጵያዊነቷ እንጂ በዘር በብሔር ተመክታ ማንም ሰው አያውቃት። የዚች ልጅ ደግሞ ይሄ ነገር አይገባትም። ለዙዙ ኔቨር ኤቨር ይሄን ነገር የሚገባት ልጅ አይደለች። የፈለገውን ነገር ሊመጣ ይችላል። ሁላችንም በዘር በምን ተጨማልቀን አይተነዋል። ዙዙ ግን እንደዚህ አይነት ነገር የሚገባት ልጅ አልነበረችም። ትናንትና የት ሄዳችሁ ነበር? ቤኪ ሁላችሁም እዚህ ጋር ያላችሁ ማለት ነው ትልልቅ የምትከበሩ ልጆች አላችሁ። እናንተ የት ሄዳችሁ ነበር? ትናንትና ወታችሁ ይሄንን ነገር ፌር አይደለም ዛሬ መታችሁ ዙዙን ይቅርታ ከመጠየቅ በፊት ትናንትና ወታችሁ እንኳን ቪዲዮ ሰርታችሁ ይቅርታ ዙዙ ልጅቷ ላጠፋችሁ ነገር ብትሉ ዙዙ ሆዷ ይራራ ነበር፣ ራቶም ነበር። ለእናቷ ነው ይቅርታ የጠየቁት አይባልም። ዙዙም ሴት ናት። እንደ ሴትነቷ ዝቅ አድርጋ የሰደበቻት። ሀዩ ጭራሽ በእርግጥ እኔ አሁን እዚህ ጋር የምለው ምን ታውቃላችሁ? ምንድነው ፍላጎቷ? አሁን ዙዙዬ ምንድነው የአንቺ ፍላጎትሽ ምንድነው? ቅጣት ታገኝ ማለት በቃ የሚያስተምራትን ነገር ታገኝ፣ የሆነ የሚያስተምራትን ነገር ነገ ማትመለስበትን ነገር ወደዚህ ህይወት ማትመጣበትን ነገር ነገ ሌሎችም ላይ ተነስታ እንደዚህ እንዳታደርግ ቅጣቷን ትውሰድ። እሺ ዙዬ አሁን ይሄ ልንገርሽ የኔ እናት፣ ይሄ የቅጣትም ቅጣት ነው። አሁን አንቺ ያረግሽባት የቅጣትም ቅጣት በቃ ለምን እንዳልኩሽ ታውቂያለሽ? ምንም ውስጥ ከተቷት ምንም። እኔ አሁን ምንም ታውቃላችሁ? አንቺን ፎቶሽን ሰቅለው ሲረቅጡሽ የነበሩት የአንቺ ጠላቶች አይደሉም፣ የአያኔ ጠላቶች ናቸው። አለቀ። አንቺን ጠልተውሽ እንዳይመስልሽ። አንቺን እልህ አስይዘው አያኔን ያልሆነ ቦታ እንድትከቻት ስለሚፈልጉ የእሷ ጠላቶች ናቸው። የአያኔን ፎቶ ተጠቅመው አንቺን ሲሰድቡ የነበሩት የእሷ ወዳጅማ መጥቶ ያስታርቅሻል። የእሷ ወዳጅማ ሶሪ ይልሻል መጥቶ። የእሷ ጠላት ግን የእሷን ፕሮፋይል ተጠቅሞ ልጅቷን ያልሆነ ነገር ውስጥ እንድትገባ አድርጓታል ማለት ነው። አንቺ ልብሽ የሚረካው እሷ ስትቀጣ ከሆነ መብትሽ ነው፣ እኛ አናስገድድሽም። ማንም ሰው ይሄ አለራህትኪ ያኔ ሀቢብቲ መብትሽ ነው። የፈለግሽው የማድረግ መብት አለሽ። ግን ሰውን ማስተማር ሰውን መመለስ የሚቻለው በፍቅር ነው። እሷ አጥፍታለች፣ እሷ ትክክል ያለው ነገር አድርጋለች፣ ድንበርሽን አልፋለች፣ ቤተሰብሽን ነክታለች። እንዳየው ዝሮኛል፣ ተሰምቶኛል፣ እንደ ጓደኛ አዝኛለሁ። ያልመጣሁት ግን እኔም የራሴ ቁስል ስለነበረብኝ ነው። እኔም አጀንዳ ውስጥ ነበርኩኝ። መናገርም ማውራትም ፈልጌ ነበር። ከአንዱ ሳልወጣ አንዱ ውስጥ ገባሁ እና እያወራንም ነበር በውስጥ። እግዚአብሔር በሚያውቀው እንዴት አደርጊያለሽ ብዬ ለደቂቃ አስቤ አላውቅም። ግን የሰደቡሽ ሰዎችን ሳይሆን ማየት ያለብሽ የእሷን ፕሮፋይል አድርገው የረገጡሽን ሰዎች ሳይሆን ማየት ያለብሽ የእውነት እነዚህ ሰዎች አያኔን ወደዋት ነው ለእሷ አዝነው ነው የሚለውን ብለሽ ካየሽ የአንቺን ፕሮፋይል አድርጎ የሚሳደብ ሰው የአንቺ ጠላት ነው። ፋክት ነው የምነግርሽ። የአንቺን ፕሮፋይል አድርጎ መልካም ነገር ማይናገር ሰው ጠላትነቱ የአንቺ እንጂ የተጣላሹ ሰው አይደለም። ስለዚህ እልህ አትጋቢ። ይቅርታ እግዚአብሔር ነው። ብትገባም ብትሄድም ሀገር ቤት ነው የምትገባው። እች ልጅ ግን ምንድነው ቤኔፊቱ? አገር ገብታ መኖር አያቅታትም እኮ ትኖራለች፣ የዚህን ያህል ባይሆንም ግን በመልካምነት ቢታለፍ አንቺም ከህዝብ ባትወጪ ከኛ ባትወጪ እኛ የምናውቀው ይቅርባይነትሽን ነው። የተሰማሽ ደግሞ በእናትሽ እንደሆነ ነው የማውቀው። ገብቶሻል? እናትሽን ስለነካችብሽ በጣም እንዳረርሽ ነው የማውቀው። እናት ደግሞ አይን ናት። ገባሽ? አውቃለሁ ስሜትሽ፣ ሁሉ ነገር ሁላችንም፣ መሲም ሀጂም ሁሉም የአንቺ ቁስል ውስጥ አለ። ግን ማሸነፍ የሚቻለው በይቅርታ ነው። ልጅቷ እንዲህ ስታያት ራሱ የዋ ሞኝ ናት። ብልጥ ስላልሆነች ነው ወጣ ያን ነገር ያወራችው። ገብቶሻል? በቃ ይሄን አለማወቅ ለፊላት ይቅርታ አድርጊላት፣ ከፈጣሪስ ታገኛለሽ። የሰው ልጅ ይሳሳታል፣ ያጠፋል። ገብቶሻል አይደል? ያንን ነገር አሁን እንዲህ መሆን አለባት፣ መቀጣት አለባት። ሰው ብትቀጪ እዚህ ቲክቶክ ላይ ማንም የማይማረው ልንገርሽ፣ ማንም ሁሉም ቪው ፍለጋ ነው የሚሳደበው። ሁሉም ሊፈምስ ነው። ቢኮዝ እዚህ ሚዲያ ላይ የፈመሱት በስድብ ነው። በተለይ ከደቡብ እናት እየሰደቡ ሴት እየሰደቡ ከሸራ ጭምር ሰው እነሱን ፈለግን የተከተለችው እቺ ልጅ ማን ያስተምራት? ገባሽ? ሀይሚ ናቸው የለማ እቺ ልጅ ኢማራት ስለሆነች ነው እንጂ ከኢማራት ውጭ ወጥቶ ማንም አይናገራት። ስለዚህ አንቺ እንደ ሴት እናት እንደሌላት ልጅ በቃ አጥፍታም ከሆነ አንቺ በፍቅር አሸንፊያት ነው የምለው።
ፍቅር ያሸንፋል። በቃ ከህዝቡ አትውጪ። ያከበረሽን አክብሪ የኔ ውድ። በቃ በዛ ብትታለፍ ደስ ይለኛል። በይቅርታ ነገር በዛ እንትን ይበላችሁ ፕሊዝ ፕሊዝ ማሪ በቃ አንድ ነገር ልንገራችሁ። ቤቲም አለ ሸራም አለ። እስከዛሬ ይህንን በደል ደርሶባት ድምፅ አልሆናችሁላትም። ድምፅ አልሆናችሁም ሁላችሁም ማለት ነው። ዛሬ ግን ማሜ ማቀጣት አንድ ላይ አውራ ኖ አንተ ማሜ ነገሩን ሀሳብን በሀሳብ መሻር ነው። ላውራ ባይ ዘ ዌይ ይቅርታ አድርጉልኝና መሲ ሰላም ብያችኋለሁ ሁላችሁንም። እዚህ ጋር እያወራችሁ ያላችሁ ሰዎች ህመማችሁ ይገባኛል፣ እውነት ለመናገር ለሁላችሁም ማለት ነው። እዚህ ሶሻል ሚዲያ ላይ ዙዙ ከዚህ በፊት የምናውቃት በመልካም ነገር ጥሩ ነገር ስታስተላልፍ ነው። ለመዳም ቅመሞች ጥሩ ነገር ለተሳደበው እንኳን መልሳ አትሳደብም። ከዛም ውጪ ደግሞ ለእኛ ልጆች ጥሩ ቦታ አላት፣ እውነት ለመናገር ማለት ነው። በጣም ጥሩ ቦታ አላት አውቃለሁ። ስታወራም ረጋ ብላ ነው የምታወራው። ሲቀጥል ደግሞ ዙዙን በውስጥ ለማውራት ሞክሬ ነበረ። ቢዚ ሆና ይሁን አላውቅም፣ አልመለሰችልኝም። ነገር ግን እኔ አሁን እዚህ ጋር ለማውራት የምፈልገው ሀያትም ማሜም ሁላችሁም ህመማችሁ ይገባኛል። ነገር ግን ዙዙ ነገ ከሁሉም ሰው ጋር አብረሽ ትኖሪያለሽ። ህመምሽንም እንኳን የተሳደበችውን ትተሽ በቻልሽው አቅም የምሬን ነው። እኔ አያኔ ስታወራ ራሱ አስተውላ አይደለም የምታወራው። ታውቂያለሽ፣ አስተውላ ሀታ እኔን ተሳድባኛለች። 24 ሰዓት ነው የምትረግጠኝ የነበረው። የሚያውቅ ሰው ያውቃል። ለእሷ ዘመድ ሆኜ 24 ሰዓት ትረግጠኝ ነበረ። ነገር ግን መታ ይቅርታ ጠየቀችኝ፣ ተውኩኝ። ያ ለምንድን ነው ዙዙዬ ስታወራ አስተውላ አታወራም። ይሄ ነገር የት ያደርሰኛል አትልም። እዚህ ሀገር ደግሞ አንቺ ምን እንደምትሰሪ ብዙ ሰው ያውቃል። መናገር እንኳን አንቺ መናገር እንኳን አይጠበቅብሽም። በብዙ ልፋት እዚህ እንደደረሽ በቅርበት የምናውቅ ሰዎች እናውቃለን። ስለዚህ ይህንን ነገር አደርጋለሁ ካልሽ ማንም አያስቆምም። ማንም ለምን በአንድ ሰው ነገር ላይ አንድ ሰው መግባት አይችልም እዚህ ሀገር ላይ። ሀታ ለምን ሚሊዮን ብር ይዛ አትመጣም? ይሄ የማይሆን ነገር ነው። ማድረግ ትችላለሽ። ነገር ግን ልጅቷ ከቤተሰብ አኳያም ሄዳስ ማን ላይ ነው የምትደበቀው? ማንም የላትም። ገብቶሻል ዙዙዬ? ያንን ነገር አይተሽ እለፊና ለሌላ ጊዜ ደግሞ እንደዛ አይነት ነገር እንዳታደርግ። ስለዚህ ይቅር በያትና አንቺ ደግሞ ጥሩ ልጅ ነሽ። ህመሙ ይገባኛል። ምክንያቱም በማይነካ በአይን ነው የመጣችሁ የነካችሁ። ነገር ግን እናንተ ሁላችሁም እዚህ ጋርም ከታችም ያላችሁ ሰዎች ለአያሌ የምታዝኑ ከሆነ አትሳደቡ፣ አታወሩ። ማድረግ አትችልም የምትላችሁ ብላችሁ የምታወሩ ሰዎች ማድረግ ትችላለች። ምክንያቱም ያደረገችው እንኳን ስሟን ባጠራ ራሱ የእሷ ፎቶ ከተለጠፈ ሜንሽን ከተደረገ እዚህ ሀገር ላይ እንዴ ሀርድ ነው። ስለዚህ ዙዙ ከነዚህ ሰዎች ሁሉም 18,000 ሰው አንቺን እንደሚለምን እርግጠኛ ነኝ። ስለዚህ ይቅርታ አድርጊላት። ስሜም አልጠራትም እኮ ስሜንም ጭምር ነው እኮ በጣም ብሽቅጥቅጥ አድርጋ አንቺ ማለት የማያልፍልሽ ጌም የምር አውቃለሁ ጌታን። እኔ አሁን እዚህ ሶሻል ሚዲያ ላይ እስካገሽ ድረስ ጌመር እባላለሁ ቤኪ፣ እኔ ጌመር እባላለሁ። እኔ እኮ በትርፍ ሰዓቴ ገብቼ ካገኘው እጫወታለሁ። በበርበሬ እንደውም ካጂ ናቸው። እንደውም በበርበሬ ሲያስታጥቡኝ የሚሆኑት ካጂ ናቸው። ቆይ ታወሪያለሽ። እኔ ከእሷ ስድብ በላይ ያመመኝ ምንድን ነው ብለህ ብትጠይቀኝ እኔ ያመመኝ ነገር አንደኛ አትድገመው። ሁሉም ሰው እውነት ለመናገር
እባካችሁ እኔ የእሷን ስድብ አይደለም የዚችን ልጅ የተበደለችውን ነገር እናንተ እንዴት አልተሰማችሁም? እስከ ዛሬ ለምን ድምፅ አልሆናችሁም? ለሷ ዛሬ ለምን መጣችሁ? እቺ ልጅ ድምፅ ቪዲዮ ስለለቀቀች ለምን መጣችሁ ዛሬ? እስከ ዛሬ ዙዙን በውስጥ ለማውራት ሞክሬ ነበረ። ዙዙ ደግሞ ያን ቀን የነበሩት ኮንዲሽኑ አላቅም፣ ግን ዝም ያሉት ነው የመሰለኝ። በጠዋቱ ወጣ ቪዲዮ ሰርቻለሁ ስትል በቃ ማለት እንደዚህ አይነት ነገርም ይነሳል ከእሷ ጋር ይጣላሉ ብዬም አላሰብኩም። በጠዋቱ ቪዲዮ ሰርቻለሁ ይቅርታ ጠይቄያለሁ ብላ ስታወራ ያንን ቪዲዮ ነው እኔ ያስተዋልኩት እንጂ እንደዚህ ይጣላሉ። በነገራችን ላይ ያን ቀን በምን እንደተነሱ ማለት እንደተጣሉ አላወቅኩም። ዙዙ ነክታት ይሁን እሷ ነክታ ይሁን አላወቅኩም። ነገር ግን ልንገርህ ማለት ነክታት የሚያስብል ከሆነ እኔ ቅድም ለነመሲም እየተናገርኩኝ ነበረ። የተባባለውን ተናግሬያለሁ። ቃላት መጠቀሟ ያማል። እውነት ለመናገር እንኳን ብትይ እንደዚህ አይነት ቃላት መጠቀም የለባትም ማንም ቢሆን እንኳን እንዴ። ለምን የእሷ እናት ስትነካ እንደሚያማቱላ የማንም እናት ስትነካ ያማል። ሮንግ ነገር ነው ያደረገችው ዙዙዬ። በጣም እኔ በእሷ ቦታ ሆኜ ይቅርታ ጠይቃለሁ። ማሜም እዚህ ጋር አይኖ አውቃለሁ ያማል። ያንን ህመም ደግሞ ችለ ብናስታርቃቸው ይሻላል። ነገ ላይ እነዚህ ሰዎች ተጣልተው ወይም ተካሰው አገር ቤት ብትገባ ምንም የምናተርፈው ነገር የለም። ግን መቀጣጫ የሚሆን ነገር ለሌላ ጊዜ ክፉ ነገር እንዳታወራ እኛም በቻልነው አቅም እናደርጋለን። ለሌላ ጊዜ ደግሞ እንደዚህ አይነት ነገሮችን ደጋግማ የምታደርግ ከሆነ እኛ ራሳችን አሳልፈን እንሰጣለን። ማንም ሰው ቢካሰስ ማንም ሰው ቢከሳት እኛ ያገባል እንደዚህ አይነት ነገር ብታደርግ ማለት ነው ከዚህ በኋላ። ስለዚህ ወደ ማስታረቅ ብንሄድ ይሻላል። ሀጂ ማሚ ብሎክ ቻትን አትምጣ ፕሊዝ ሞዴሬተሮች። እኔ ብሎክ በእግዚአብሔር እኔ መፍታት አልችልም። እኔ የተሰጠኝ ሰው ማስገባት ብቻ ነው። ዙዙዬ እንዳታፈቺ እና በቃ እድል ስጪ እድል አንዴ ላውራ። በጣም 3 አካውንት አላት እኮ ለአንዴ ላውራ። አንድ አካውንት ብቻ ነው ያላት ዙዙዬ። መሲህ ወይ እንደዚህ ነገሮች ተደጋጋሚ የሚደርሱት ምንድነው ታውቂያለሽ? የኛ ሰው ገስ እያስገባ በይቅርታ ሰው የፈለገውን ያወራና የፈለገውን ይራገጥና ከዛ መጨረሻ ላይ ወደ እርቅ አድርገን እናስገባና ሰው ሁሉ ነገ እስከዛሬ ሳድቤ ነገ ይታረቃለሁ ነው የሚለው። ስለዚህ ዛሬ አያንቱ ከልቧ ተጸጽታ ከልቧ እያሾፈች አይደለም ከልቧ ተጸጽታ ይቅርታ ጠይቃት ዙዙ። ይቅርታ መጠየቅ ትልቅነት ነው እንጂ ሽንፈት አይደለም ዙዙዬ። ስለዚህ ከአሁን በኋላ ግን ለሚመጣው ነገር እንደዚህ አይነት ይርቅ ባይኖር እንዳጠቃላይ ሁሉም ሰው እንደተሳደበው የእጁን ቢያገኝ ይሄ አንዴ ለመጨረሻ ጊዜ ሆኖ ማለት ነው። ልጅቷ ገብታ ስሜቷን ማወቅ አለብህ ነው ልጆች ደረሰብን እንትኑ ሸራ ይሄ ለአንተ ነው። ሁላችሁም ተመልከቱ። ይሄ ያው ቆይ ቪዲዮ ከፍቼ ለማሳያችሁ። ይሄ ቪዲዮ እንዴት ስለሚከፈተው ላክፈትልኝ። እኔ ያደረሰብኝ ላሳያችሁ ለየሁ ሁላችሁም ማለት ነው። እንዳይታይ ሳያስቡት የሁሉ ጊዜ ሳናዩት በዚህ አጋጣሚ እንዳናዩት ችግር መታለች። አንድ ሰው ዙዙ እኔ ታች ልሁን። እሺ ለምን ትሆኛለሽ? ታች ለምን ትሆኛለሽ? ሀያትዬ ማሪ ትወርጃለሽ ለአንዴ ዙዙን ፎቶ ምናምን ልካ እንትን ብላ ነው ይቅርታ ምናምን ያለችው እና በቃ ዙዙ አልጨክንብሽም አልኳት። እመቤቴ ለምን እኔ ያችን ልጅ ከስሼ ልጅቷ እንዴት እንደሆነች አውቃለሁ። እዚህ ቲክታክ ላይ አፋቸው እንደሚንጣጡት አይደለም። ቦታው ላይ ዛች ቦታዋ ላይ ሲደርሱ ያች ልጅ ውስጥ እያለቀሰች አድራ ለሌት ነው ለታሜ ደውላ በቃ ወይኔ እዚህ እስር ቤት ውስጥ ራሴን አጠፋለሁ ከዚህ ካልወጣ ያለችው ገባሽ?
ዞሮ እኛ እዚህ ለምንድነው አሁን ይሄ ይቅርታ ተለምዷል? አዎ ማንም መጥቶ ጸያፍ ነገር ይሳደብና ቅድም ሀዊ እንዳለችው በይቅርታ ይታለፋል። ተገቢውን ቅጣት ህጉ የሚፈቅደውን ቅጣት ስለማይቀበሉ ማለት ነው፣ ገፍተንም ስለማንሄድበት። ይሄ ነገር ግን የዙዙ የመጨረሻ ይሁን፣ አዲስ አመትም ስለሆነ በቃ የመጀመሪያው አዲስ አመት እንትን ማበያው የይቅርታ ይሁንና ዙዙ እኔ የከሰስሽበትን የነዳጅሽን የሁሉንም እኔ ከፍልሻለሁ። ማርያምን እንትን ማለት ነው እግዚአብሔርን ዙዙ ለምን ምን ያህል እንደሚያምሩ ምናምን ያውቃለሁ። እኔ እሸፍናለሁ። እኔ ራሴን ክፉ ሰው ነኝ እንደ ብዬ ራሴን አሰብኩት። ከዛ ቀን ጀምሮ ኦልሞስት የዛሬ ሳምንት ሩብ አካባቢ ይመስለኛል። ከዛ ቀን ጀምሮ እኔ እንቅልፍ አልተኛም። ፖሊስ ጣቢያ ስመላለስ ቀጠሮ ሲሰጡኝ ከሁለት ቀን በፊት ነው አክሰፕት ያደረጉኝ። ሜቢ ከትላንት ወዲያ ነው። በጣም ያደክማል። አስተርጎመሽ በፍላሽ አርቲስት ጉባኤ ማስተርጎም ራሱ እኮ ብዙ ነገር ያስከፍላል፣ ዋጋ ያስከፍላል። ታውቃለሽ፣ ያ ነገሮች ድካሙን እናውቃለን ዙዙዬ። እና የምር አንቺን ደግሞ እዚህ ጋር የምናቅሽ እውነት ለመናገር በመልካም ነገር ነው። ከዩቱብ ምትናገራት ልጅ እንኳን አይደለም። ከዩቱብ ጀምሮ ሰዎች ሰፖርት ስታደርግ የዛሬ አመት በዚሁ ሰዓት ቤትዬ፣ የዛሬ አመት በዚሁ ሰዓት እንደዚሁ ሙልጭ አርጋ የሰደበችኝ ሳርዬ ስሟን እጠራለሁ። ኦኬ ችግር የለው። ሙልጭ አርጋ ሰደበች። ሳሪ አላልኩ፣ ስሟን አልጠራው። አንድ ቃል ነው የተናገርኩት። ምንድን ነው ያልኩት? ልጅቷ የደቡብ ልጅ ስለሆነች ነው ወይ እሷ ስለተመረጠች ለምንድን ነው የምትናደዱባት? በቃ ተመርጣ ነው አልኩኝ። ቤቷን ከፍታ ወላሂ እኔ ሌላ ቂም ካለባት አላውቅም። ይኸው አስደምጣችኋለሁ። ሌላ ቂም ካለባት አላውቅም። ገብታ እቺ ቆሻሻ ያላለችኝ ነገር የለም በሰዓቱ። እኔ ግምም አይደለሁም ቆሻሻም አይደለም። እሷ ስትሰደብ ወላሂ ይኸው እነዘርፍ ያውቃሉ። እኔ ያኔ ሲሰድቧት ከጎኗ ቆሜ እንዴት ትሰድቧታላችሁ እየተከራከርኩላት ሴት ናት ሳሪ። ባልገዛች ምናምን ብለው ሲነሱ ኖ ብዬ የቆምኩ ሰው ነበርኩ። ብሽቀጥ አድርጋ እቺ ስልጤ ዙዙ የምትባል እቺ ቆሻሻ ብላ ሪከርድ አስቀምጫለሁ እኔ ለህግ አሳያለሁ ብዬ። በሰዓቱ አያቴ ሞታ ሀዘን ላይ ስለነበረ ተውኩት። አንዲትም ጓደኛዬ ተይ በቃ እንደዚህ እኮ ሰው አነሳስቷት ነው ተይ ምናምን ብላ በቃ እሷ እንትን ስትለኝ ነገሩን ተውኩት። ዛሬ የተነሳውበት ምክንያት እኔ ለእሷ እቺን እህቴን አሳልፌ ለመስጠት የተነሳውበት ምክንያት ያኔ እንዲህ ተረግጬ መሲ ቪዲዮውን ልኬልሻለሁ አላየውም እኮ አለችኝ። መሲ ብኖር እኮ አስቆም ነበር እንዲህ ስትሰደቢ አላየውም እኮ ብላ ጥሩ መልስ ነው የመለሰችልኝ። መሲ ራሱ አልነበርኩም እኮ ዙዙ ሲሰድቡ ካለቀ በኋላ ነው የገባሁት አለች። ምን አደረኩ? ለራሷ ላኩላት። እንዲህም ተብዬ ነበር እንዴ? ይቅርታ እኮ ተባብለን ወርደናል። የተባባልነው የዚህ ልጅ ለምን እንዲህ ተባለ በሚለው ነው። እንደተሰደብኩ አላውቅም እኔ። በኋላ ላይ ለራሷ ላኩላት። እንዲህም ብለሽኝ ነበር እንዲህ የሚል ሰው እንዲህ አበሻቃ ሰድባኝ ይቅርታ እንኳን የሚል ነገር ካፏ አልወጣም። ቪዲዮውን ልኬላት ይቅርታ የሚባል ነገር በሰዓቱ ጆከርም ነበረ እንደውም ከእሷ ጋር እሱ ዙዙዬ ተይ በቃ ይቅርታ አጥፍቻለሁኝ እኔ ወላሂ ነው የምላችሁ። እንደውም ጆከርን አከበርኩት። በሚሳደበው ልክ አይደለም። እንደውም ጆከር አከበርኩት። ይቅርታ ዙዙዬ በቃ ተይ አለ። ናቀችኝ እሷ። እኔ ማዳም ቤት ስለምሰራ ነው የተናቁት። ኖ ማታይ ነገሩን ሳሪ ቀርቦ ላወቃት እናት ቀርቦ ላወቃት ጓደኛ ማርያምን ዙዙ ተይ። የዛሬም ነግሬሻለሁኝ። በሰዓቱ ነገሩ ከዚህ ወደዛ ሄደና ነገሩ ተራገበ። ከዛ በኋላ በቃ ሁሉም ጭምልቅልቅ አለ እንጂ እመቤቴን ሳሪ እንደዛ አይነት ልጅ አይደለችም ዙዙ። ከሳሪ ጋርም ደግሞ ቀርባችሁ ያለውን ቅሬታ ምንድን ነው የነበረው ነገር ማርያምን ይኸው ዘርፌ ማለች እኔም አለው ሁለታችሁም ትነጋገራላችሁ። ይሄ ነገር ውስጥሽ ቀርቶ ከሆነ ሳሪ ግን እናቴ አይደለም ሰው ካርያታለሁ ማለት ነው። እንነጋገር አይደለም እኔ ስላመመኝ ነው ውዴ ስላመመኝ በመጣ ሰው ሳሪ ጋር ተነጋገራላችሁ እኮ አያና ያንቺና የሳሪ እኔና ዘርፌ የአያኔ ቪዲዮ ክፈቺ፣ ገዝቱን አስተካክሉት፣ ቪዲዮ ክፈቺ። በትልቁ አርባትና አንዳንድ ጥያቄ ጠይቃችኋት ከዛ ይቅር አያኔ ቪዲዮሽን አብሬ ውዴ ዙዙዬ የቀረውን ደግሞ እኛ በውስጥ እንጨርሳለን። አዎ ነው እባክሽ ሰላም ነው የሚሻለው። ለየትኛው ጊዜ ነው ተባልተን ጌታን ደግሞ በዚህ ጊዜ ዙዙ ማርያምን እኔ ሰሞኑን ከዛሬ
ቀን ምናምን ሳውዲ ላይ ሳወራት የነበረች ልጅ ማርያምን ሆስፒታል ገብታ ሞተች። በቃ ልቤን ብላ ሄዳ ማለት ነው። ይሄ ነው እድሜያችን ራሱ ማርያምን። ስለዚህ በቃ አሁን አዲስ ዓመት ነው እየመጣ ያለው። በትልቁ አርጓት አያናን ገዝቱ ዘርፌ ገዝቱን አስተካክዩ አያኔ። እሺ በትልቁ አርጋት። አዎ ራቅ በይ። አሁን አያኔ ወደ ኋላ ሂጂ። ሼም ይዟታል። ራይ ፈርተሽ ይምጭሽ አያኔ ቢራ እኔ ላውራት። እሺ አያኔ ወይ ወጥን ነግሬሻለሁ። በጣም ብልግና፣ በጣም ጥፋት፣ በጣም ማለት በቃ ለዙዙ ቲክታክ ላይ ለዙዙ የማይገባት ሴት ናት። አሁን ሌላ ሰው አሁን ለምሳሌ ኢቭን ከኛ ጋር እንኳን ብትሰዳደቢ እኛ ቢያንስ የሆነ አጀንዳ ላይ ታገኝናለሽ። በአጀንዳ ተገናኝተሽ ነው። ዙዙ አጀንዳ ውስጥ የምትገባ ልጅ አይደለችም። በጣም ስርዓት ያላት ልጅ ናት። ጮክ ብላ ስታወራ ቲክታክ ላይ ተናት አናውቅም። ገባሽ? ስለዚህ በጣም ስህተትን የሰራሽው እሷንም በዛ ደረጃ ክብሯን የሚነካ አንደኛ ያንን ቃል ራሱ ከአንደበትሽ እንዳታወጪ የፈለገ ከማንም ጋር ወይ በዛ ደረጃ ይሄንን ቆሻሻ እንትን ያንን በቃ ከአንደበትሽ የወጣውን ያንን ነገር ማውጣት የለብሽም። ሴት ነሽ በመጀመሪያ። ሲቀጥል ደግሞ እናቷን እሷን ሴትነቷን በሚነካ መዳም ቤት ነው የምትሰራው። መዳም ቤት ራሱ ማትሰራ ሴት ብትሆን በዛ ደረጃ አይሰደብም። ስለዚህ ተንበርክከሽ ነው ይቅርታ የምትጠይቂያት። ማለት በቃ ጥፋትሽ ገብቶሽ ግን እኛ ብለንሽ ምናምን አይደለም። ቆጭቶሽ ይሄ መማሪያሽ እንዲሆን ነገ ጠዋት ዛሬ ዙዙ አልፋሻለች፣ ነገ ጠዋት ሌላው ያልፈኛል ብለሽ እንዳትሞክሪ። ገባሽ? እዚህ ጋር ማሜም አለ፣ ሁሉም አሉ። ማንም በወገኑ ላይ የሚጨክር ልጆች ሆኖ አይደለም። በአንቺ ምክንያት ደግሞ የዙዙ ፎቶ እያደረጉ የሚሳደቡ ማህበረሰብ የሚነኩ ምናምን ከእንደዚህ አይነት ነገር ውጪ። አሁን በቅርቡ ነው ስራ የጀመርሽው። ስራሽን አርፈሽ ስሪ፣ ተለወጪ። በቃ ሰው ሁኚ። አገር ቤት ብትገቢ የምትቀበልሽ እናት የለችም። ጎዳና ተዳዳሪ ነው የምትሆኙ። ወገንሽም ምንሽም ይሄ ህዝብ ነው። እህቶችሽም ወንድሞችሽም እኛ ነን። ማሜም ጠልቶሽ አይደለም፣ እዚህ ጋር ሁሉም ጠልቶሽ አይደለም። ያደረግሽው ነገር ግን በጣም ጸያፍ ነገር ነው። ተንበርክከሽ የዙዙንም እናት ዙዙንም እንደገና ደግሞ ይሄን ጸያፍ ነገር ራሱ በመናገርሽ ህዝቡንም ይቅርታ ጠይቂ። ኦኬ ላውራ። አውሪ ያ ሁላችሁም ሰላም ብያለሁ። እኔ ከሳዳቢ አይደለሁም እና መጀመሪያ ተናድጄ ነበረ። ሸራሴም ጌም ስሊት ማለት ነው። ንዴት ውስጥ ነበርኩትና ያው ማይሆነ ቃል ነው ሰጣት። ቅድም ቤት ከፍቼ አውርቻታለሁ። ብትከስም አገር ቤት ቢገባም ለሷ ሁኔታ አላት። ለምን እናት የመሰለችውን እናቷን ስለሰደብኳት እሷንም ስለሰደብኳት። የእሷ እናት የኔ እናት ናት። በሰዓቱ ተናድጄ ነበረ፣ በጣም ተናድጄ። ሌቡን ደግሞ ገልብጬ ልወጣ ነበርና ሸራ ስሌት ተቀበልኩት። ተቀብዬ ደግሞ እነሱ ለካ እንደ ቀልድ አድርገው ነው እያወሩ የነበሩት ማለት ነው። ከዛ ያው ከሸራ ጋር ይቃለዳለሁ፣ ይጫወታለሁ። እሷ ደግሞ እኔ ነኝ ፎሎ አድርጌ የሚከታተላት ማለት ነው። እሷ ፎሎ ይናት ለእኔ ማለት ነው። ለምን ምስራ ስራዎች ምናምን ደስ ስለሚለኝ ይከታተላታለሁ። እና ተናድጄ ያው ለሷ ማይሆነ ቃል እኔ ሰጥቻታለሁ። እኔ ጥፋተኛ ነኝ። ምንም ብታረግ ለሷ ሁኔታ አላት። ቅድም ያው መሲ ስለዚህ የሷ ቪዲዮ ለእኔ ደርሶኛል። እኔ ምን አልኩት? እሷ ምንም ብታረግ ለእሷ ሁኔታ አላት። እሷን ስለሰደብኩት እናት የመሰለች እናት ብዬ ተሳድቤ አላውቅም። ያው ቲክቶክ ውስጥ ማንም የሀዲያ ልጆቹም እንትኑ ነው። እኔ እናት ብዬ ተሳድቤ አላውቅም። በአንደበቴ ወጥቶም አላውቅም እናት አባት ብዬ። ያ ቀን ምን እንደነካኝ አላወኩም። ከሸራ ጋር ምናምን ይጫወታል። ጸባይም ደግሞ ያውቃል። እሷ ግን እንደዚህ ይህን ልክ ትሄዳለች ብዬ አላሰብኩም። ያው ቪዲዮ ምናምን ስደርስ ያው እኔም በጣም ተሰምቶኛል፣ ደንግጫለሁ፣ ተጸጽቻለሁ እና በኢንቦክስ እንትን ነበረ ብሎክ አድርጋኛለች። ለአንቺም ነገር ለመስም ንገረሻለሁ። እሷ በምታረገው ሁሉ ትክክል ናት። አገር ቤትም ታይዤ ቢገባም
ምንም ብታደርስም ለሷ ሁኔታ አላት። ግን እዚህ ቦታ እኔ ከዚህ በፊት ተሳድቤ እናት ምናምን አይሰማም፣ ድምፅሽ አይሰማም። ሰማችሁ እናንተ? ኮፕሊንግ አድርጉላት ለዙዙ ማለት ነው። ወደ 10 ሺህ ያስገቡት ኮፕሊንግ። አያኔ ወጣሽ ግቢ እስኪ ውጪና ላኪልኝ አበባ ገባበት። ኦኬ። እና ስለዚህ እኔ ያደረኩት ነገር ትክክል አይደለም እና ይሄ በጣም ይቅርታ። እኔ በፊትም ወድሻለሁ። ያወራሁት ንግግር ለአንቺ ማይመጥን ነው፣ ማይገባ ነው። እኔ ምስጭ ቅጣቱን ይቀበላለሁ። ሌላ ሰዎች ደግሞ እዚህ ቲክቶክ ውስጥ ያው ሴት ሆናችሁ እንደዚህ አትሳደቡ። እኔ ምስጭ ቅጣት ሁሉ ወስዳለሁ፣ በህግም ሆነ በዚህም ሆነ። ግን ይቅርታ አድርጊልኝ። አንቺ የምትሄጂበት ሁሉ ለአንቺ ትክክል ነው። ግን ቢሆንም ለአንቺ የማይገባ ስድብ ነው የተሳደብኩት። እንደዚህ አይነት ስድብ ባፌ ወጥቶም አያውቅም። ስለዚህ ተራርጄ ነበረ ሸራስ ጌም ሳይልኩ በፊት። ስለዚህ እኔ ታላቅ እህትሽ አንቺ እህቴ ነሽ። ግን አንቺ የምትወስበት መንገድ ሁሉ ለአንቺ ትክክል ነው። ይቅርታ ብታረጊስ ነው የምለው። ጨርሻለሁ። እናንተ የምትሰጠው ነገር ሁሉ ነገር ምትናረጋሉ። የሰው ልጅ አፉ ተባባሉ። አያኔ የስራ ሰው ነሽ። ከአሁን በኋላ አንቺ መሰዳደብ ቲክቶክ ላይ በፍጹም የለብሽም። ሲቀጥል ከዚህ በፊት በጣም ነው የምትሳደቢው። አመል ነው እመኝ። ከዚህ በፊት ተሳድቤ አላውቅም። ላ ትሳደቢያለሽ፣ ትራገጫለሽ። አየሽ መጨረሻ ላይ እንደዚህ አይነት ነገር ላይ ነው የጣለሽ። ተማሪ። አንቺ ትልቅ ሴት ነሽ። ነገ ያለሽ ትወልጃለሽ፣ ቤተሰብ አለሽ። እኛ የመጣንበትን ማህበረሰብ ታውቂያለሽ። ገባሽ አይደለም? ስለዚህ አንቺ ወጥተሽ ስትሳደቢ ጀርባሽ ነው የሚታየው። አያሌ ማናት? ምንድናት? የት ሀገር ልጅ ናት ነው የሚባለው። አየሽ አንቺ ሚዲያ ላይ ተሳዳቢ ስትሆኚ ቤተሰብሽንም አካባቢሽንም የሚወጣሽበትን ማህበረሰብ ጭምር ነው በክፉ የምታስነሽው። ያ መሆን የለበትም። ከአሁን በኋላ ስራሽ ላይ ትኩረት አድርጊ። የሚያዋጣሽ ስራሽ ነው። ከዚህም በፊት አግኝቼ ነግሬሻለሁ አይደለ ውዴ? ስራሽ ላይ እና ስራሽ ላይ ብቻ ትኩረት አድርጊ። አትሰዳደቢ። ስድብ ያለበት ጋር አትግቢ። በአንቺ ስም ሰው የሚሰድብም ካለ ወጥተሽ እነዛን ሰዎች እንዲያቆሙ አድርጊ። ይቅርታ መጠየቅ ትልቅነት ነው። አጥፍተሻል። ስላጠፋሽም ነው እዚህ መጣሽው። እህትሽን ከልብሽ ይቅርታ ጠይቂያት። እሷም ይቅርታሽን እንደምትቀበል ተስፋ እናደርጋለን። ሰይጣን ያፍራል፣ ፍቅር ያሸንፋል። በቃ እዚህ ይቅርታ በጠየቅሽበት አፍሽ እንግዲህ ተሳሳት ማጥፋትሽ ለምለሻል። በበቃ ሁሌ ለሁሉም ለምታውቂውም ለማታውቂውም ህዝብ ማለት ነው ተሳዳቢ ለሆኑ በቲክቶክ መልእክት አስቀምጪ። በተለይ ደግሞ ለአንቺ ሀገር ልጆች ገብቶሻል አይደለም? የሌላ ሀገር ልጆች ይሄ የምታደርጉት ነገር አቁሙ ብለሽ ተናገሪ። ያው ያደረሰብኝ ነገር አዳምጡ። ከዚህ በፊት ስሙኝ ነው ምንድን ነው መስጊድ ይመስላል ሰብስቤ ቁጭ ያደረኩት ነገር ነው። እኛ ድምፅ ነው ሶስት መቅናት እንዲህ ማሄድ ምናምን አቅቶን አይደለም። አሁንም ቢሆን ከሆነ አካባቢ ብቻ መሆን የለበትም። ስድብም በጣም እኮ አስቀያሚ ነገር ነው። ይህንን የሚያደርገው አሁን የሸራን ፎቶ አስቀምጦ አንዱ ለምሳሌ ጨበሬ ስለዚህ ፎቶ ላስጠፋ ሸራ ፎቶ አስጠፋ ይሰ ጨርስና ከዛ ወደ
ሁሉም ጋር ያለው ነገር ነው። እኔ ተንበርክኬ በአያና ስም ይቅርታ መንበርከክ አይቻልም። አንቺ ንግስት ማነሽ? አያሌ መንበርከክ አይፈቀድም። አዳም ችግር የለውም። አዳምጡ። አንድ ጊዜ ልጆች ለሰው መንበርከክ አይፈቀድም። በቃ ይቅርታ ከጠየቅሽ ከበቂ በላይ ነው የሚል መንበርከክ ለእረፉ። አላህን ፍሩ። ዙዙ በጣም ነው የምናመሰግነው። ለፈጣሪ ነው ነበር። በተለይ ደግሞ የእኚህ የጡታቸውን ያመማቸው እናት ልጅ መሆኗን ደግሞ ሞር ስሰማ በቃ የሆነ ውስጥሽ የሚረብሽ ነገር አለ። በጣም ረብሾኝ ነበረ። አያና ከዚህ በኋላ ትምህርት ሆነሽ ነገር ማረበች ሸራ ነግሮኛል። በውስጥ መጥተዋት መደንዙ እሷ እኮ እንዲህ ሆና እንዲህ ተፈጥሮባት ምናምን ሲላይ እንደው ትንሽ ያው እኔ እንዳደርኩበት ማህበረሰብ ነው መሰለኝ። ሙስሊሙ ክርስቲያኑ ወላሂ እየገረፈ ነው ያሳደገኝ። ጎረቤቴ አብረን እየበላን አብረን እየጠጣን ያደግን ማህበረሰቦች ወዲያው በቃ የሆነ የመራራት ነገር አሳያቸዋለሁ። በቃ ችግር የለውም እኔ እናንተ እናወራለን፣ ሸራ ችግር የለውም እኔ እናንተ እናወራዋለን ብየዋለሁ። ቅድም ላይ ብገባላለሁ። እስቲ ጎበዝ ከሆነች እስቲ ጀግና ከሆነች ታሳይ፣ እስቲ ማንነቷን ታሳይ ሲሉ ጭንቅላቴ ነው የታማው። እነሱ ታያቸው፣ እነሱ እሷንም አይወክሉም፣ የእሷ ጠላት ናቸው እያልኩሽ ነው። የእሷን ፎቶ አድርጎ ክፉ የማናችንንም ቲክቶክ ላይ የአንቺንም ጭምር ፎቶ አድርጎ ሰው የሚሳደብ ሰው ጠላትነቱ የአንቺ ነው እያልኩሽ ያለው። እኔ አሁን ወድሻለሁ፣ አከብርሻለሁ። እንድትጠሪልኝ የምፈልገው በመልካም ነገር ነው፣ በጸብ በስድብ አይደለም። ስለዚህ ይሄ ነገር በዚህ ቋጭ ታረቁ። በዚህ አጋጣሚ አንድ ማስተላለፍ የምፈልገው መልእክት አለ። ስፔሻሊ ለኛ ለደቡብ ልጆች፣ ለሀዲያ ልጆች፣ ሳውዝ አፍሪካ ለምትኖሩ እናት የምትሰድቡ አስተካኪ። የደቡብ ልጆች አትበይ፣ የሀዲያ ልጆች ብቻ በይ። እዛውን እንዴ ያው ለነሱ የዘመረ ታሜ አስገቢው እንዴ ታሜ አበባ ልጆች ስህተት ላይ አትውደቁ። ልጆች ናቸው። ከሁሉም ከሳዳቢ አዛያወላችሁ ተረጋጉ። ልጆች አራት አምስት ሰው ስላለ ሁሉም ተሳዳቢ ነው ብሎ ማሰብ አያስፈልግም። ከሁሉም ልጆች ናቸው። አንዳንድ የሚሳደቡ አሉ። እኛ ነው ተመልካች። ሌላው ሀጂ ምን አለ አሁን እኛ በምንድን ነው የምንታወቀው? በደቡብ ክልል ውስጥ ነው ያለ ነው። አንድ ሰው ወጥቶ ሲሳደብ ደቡብ ነው የሚባለው፣ አዘ ደቡብ ነው የምንረገጠው። ሀዲያውም የኛ ነው። እዛ ውስጥ ያለ ሁሉ ብሔር ብሔረሰብ የኛ ነው። እኛ ደግሞ በጨዋነት ነው ያደግነው። ፈራ እግዚአብሔር አለን። እናት እናከብራለን፣ ሴት እናከብራለን፣ ወንድሞቻችንን እናከብራለን። በስድብ ምንም የምንታወቅበት ሰዳቢ ቤተሰብም ሰዳቢ ማህበረሰብም ሰዳቢ አካባቢም የለንም። የምንታወቀው በፍቅር ነው። ግን እዚህ ሚዲያ ላይ እንደ እርድና እንደ ማወቅ እንደ ጀግንነት የተወሰደ ነገር አለ። ስፔሻሊ ደቡብ አፍሪካ ላይ እባካችሁ ደቡብ ያላችሁ የተማራችሁ ሰዎች ኮሚኒቲ ማለት ተብሏል። እነዚህ ሰዎች ይታወቃሉ። በቪዲዮ ወጥተው ነው የሚሳደቡት። ለምንድን ነው እርምጃ ማትወስዱት? ዛሬ ተሳደቡት፣ ነገ ደግሞ ይማታሉ፣ ነገ ይገላሉ። ከንግግር ነው የሚጀምረው። ምንም ነገር ከንግግር ይጀምራል። እኛ ዱባዮች ህግ አለን፣ ቆምጨጭ አለ። እንደዚህ አንተን ይሄ የመጨረሻ ነው። ሲደገም ግን አንድ ሰው እናት ተሳድቦ ሴት ተሳድቦ የሚቀመጥ የለም። እኛ ራሳችን አሳልፈን እንሰጣለን። ከተሳዳቢ ጋር ምንም አይነት ትውውቅ የለንም። ደቡብ አፍሪካ ላይ ያላችሁ ግን የኛ ልጆች፣ የደቡብ ልጆች፣ የሀዲያ ልጆች፣ ሀዲያ በዚህ አይታወቅም። ሀዲያ ፍቅር ነው። ያንን ፍቅር እናሳይ እንዴ! ስንት ጨዋ አሉ፣ እንደነ ቤኪ ያሉ። በቃ እንደዚህ ነው ወደፊት መውጣት ያለባችሁ። ከሴቶች እነፈቲ ብዙ ልጆች አሉ በጣም የሚታወቁ በስራ ሰው በመርዳት በመልካም ነገር ከሁሉም ጋር ተከባብሮ ተዋዶ መኖርን የሚያውቁ የደቡብ ልጆች አሉ እዚህ ሚዲያ ላይ፣ የሀዲያ ልጆች አሉ እዚህ ሚዲያ ላይ። እነሱን አፕሪሼት እናድርግ። የሚሳደቡትን ደግሞ ዋጋቸውን እንዲያገኙ ማድረግ መቻል አለብን። እኛ ዱባዮች ችግር የለውም፣ ግን እዛ ሳውዝ አፍሪካ ያላችሁ አድቡ። ወጠጤ ልጆች ገና
የምሬን ነው። ጺም ራሱ በትክክል ሳታበቅሉ ካፋችሁ የሚወጣው ንግግር ይመራል። ይሄ መሆን የለበትም። ፎሎ ምንም ጥቅም የለውም። ኢንሚሊየንስ ፎሎ ብትደረጉ በጥሩ ነገር አልመጣ። ፎሎ ምንም ሰው ፊት የምትታወቁት በብልግና ነው። ብትቀየሩ እንኳን ትናንት እንዲህ ነበር ትባላላችሁ። ስለዚህ በመልካም ነገር መፈመስ ይቻላል። የጊዜ ጉዳይ ነው። መታወቅ ይቻላል። የጊዜ ጉዳይ ነው። የዙዙን ያዋትኝ ማንን ሰድባ ማንን ነክታ፣ መሲን ያዋትኝ ማንን ሰድባ ማንን ነክታ፣ ሰው እያገዘች እህቶቿን እየረዳች በመልካም ነገር ይኸው ነክሳ ቁጭ ብላለች። ሀዊም አለች። ብዙ ልጆች አሉ። ያለ ስድብ መፈመስ ይቻላል። ሰው ጋር ስትሄዱ ክብር ኮርታችሁ ክብር ብላችሁ አንገታችሁን ቀና አድርጋችሁ ተከብራችሁ በዚህ መንገድ የራስን ኦዲየንስ ማምጣት ይቻላል። ስድቡን ምን አመጣው? እናት መስደብ ምን አመጣው? አታፍሩም? እርስ በርስ ፉጋ ፋቂ አጊሾ እያላችሁ የምትሰዳደቡ እናንተ ናችሁ። ኋላ ቀርነት ነው ይሄ። የምን አጊሾ የምን ፉጋ የምን ፋቂ? ሁሉም ሰው አንድ ነው። ደግሞ እንደዚህ የምትሳደቡ ልጆች የሰው ልጅ በማንነት ማሸማቀቅ ኋላ ቀርነት ነው። ፋቂም ሰው ነው፣ ፉጋም ሰው ነው፣ ወራሞም ሰው ነው። እናንተን የፈጠረ አምላክ እነሱን ፈጥሮ ወድሻልና መሰግናለሁ። አካላቶች ይቅርታ እንኳን የሚያስፈልጋት ልጅ አለች። እኔ ላይ እንዳደረገችው ነገር እኔ ላይ እንደፈጸመችብኝ ድርጊት ይቅርታ እንኳን የሚገባ ልጅ አለች። ወላሂ ነው የምላችሁ። እኔ በውስጤ ለራሴ ነው አስሬ ይቅር እላታለሁ እንዴ ብዬ ለራሴ አስሬ ደጋግሜ ስነግረው ነበር። ኮፒሊንግ ካርድ ውስጥ አንድ ኔት ያደረሲ ከጥንት ጀምሮ ዋትሳፕ ላይ ስታወራኝ ነበር፣ ሸራ ሲያወራኝ ነበር። እኔ እናንተ ማከብራችሁ ትላልቅ ሰዎች ናችሁ እዚህ ያላችሁት። ይቅርታ የምቀበለው እናንተን ስላከበርኩኝ እንደሷ ኔትወርክ እኮ ይዟታል። ኮፒሊንግ አርጎ አንዴ ሁላችሁም ኮፒሊንግ አርጎ። የቲክቶክ ምልክት ያላችሁ የቲክቶክ ምልክቱን ሰጠው። ኮፒሊንግ እያደረጋችሁ ወንዶች እናንተ አይበልጥብኝ፣ ምንም ነገር ከህዝብ አይበልጥብኝ። ነገ በወድቅ የምታነሱኝ እናንተ ናችሁ። የሆነ ነገር ቢፈጠርብኝ የምትደርሱልኝ እናንተ ናችሁ። ህዝቤ ነው ወገኔ ነው የሚደርስልኝ። ያ እንዲደርስልኝ ነገ እናንተ እንድትደርሱልኝ ዛሬ ጥሩ ነገር ሊኖረኝ ይገባል አይደል እንዴ? ዛሬ መልካም አስተሳሰብ ሊኖረኝ ይገባል። ዛሬ ለሰው ልጅ ጥሩ አመለካከት ሊኖረኝ ይገባል። አንደበቴ መልካም ነገሮች ሊኖሩት ይገባል። በየቦታው እየሄድኩ እንደዚህ ሰውን የምለጥፍ ከሆነ በየቦታው ሄጄ እንደውሻ የምናከስ ከሆነ እናንተ እኮ ነገ በወድቅ ቤት መጠጥ ልትረዱ የምትችሉት እንዲህ አድርጋ ነበር ነው የምትሉ። ስለዚህ እህቶቼ በተለይ እዚህ ኢማራት ውስጥ ተቀምጣችሁ ሰውን ለማሸማቀቅ የምትሞክሩ የሚሰሩ ልጆችን ሰርተው የሚበሉ ልጆችን ለማሸማቀቅ የምትሞክሩ አይሳካላችሁ። ልክ አይደላችሁ። በቃ ይሄን መንገድ ታው ተከባብረን እንኖር። በቃ አንነካካ። ሳንነካካ ተከባብረን መኖር እንችላለን። ሰውን ለማሸማቀቅ አትሞክሩ። ህግ ባለበት ሀገር ገረድን ፓወር አላት። እናንተ ገረድ ደጋሚ ብላችሁ ስም የምትሰጧት ሴት ህግ ባለበት ሀገር ፓወር አላት። ለሁሉም እኩል ነው። ኢማራት ላይ ለሁሉም እኩል ነው። አንቺ ከዳማ ሸቃላ ስለሆንሽ የተለየ ነገር የለሽም። ሌላው ሰው ደግሞ ሌላ ስለሆነ የተለየ ነገር የለው። ህግ ለሁሉም እኩል። የሆነ ነገር ሲመጣ ጨዋ ሰው ተመልሶ በስድብ አይመላለስም። እያዳመጣችሁ ነው አይደለ? ቤተሰብ እየሰማችሁ ነው አይደለ? ጨዋ ሰው መንገዱን ይዞ በህግ ነው የሚሄደው፣ አስፈላጊ በሆነ መንገድ እና ከዚህ በላይ ወሬ ማብዛት አልፈልግም። ከምንም በላይ ህዝብ ይበልጣል። አሁን ያልሽው ነገር ደግሞ ሁሉም ሰው እኩል ነው። በተለይ የማዳም ቅመሞች ገራት ተብሎ የሚሰደበው እዚህ አረብ ሀገር መጥቶ ኢንቨስተር የሆነ ሀብታም የሆነ ሱቅ የከፈተ እያንዳንዱ ሰው ጠንካራ ጎኑ የማዳም ቅመም ናት። የማዳም ቅመም ከሌለች ቢዝነስ የለም። ትክክለኛ ነገር ነው። ቢዝነስ የለም፣ እውቀት የለም። እያንዳንዱ ሰው ያፈመሰ ማዳም ቅመም ነው። ቢዝነሱን ከፍቶ የሚገዛው ማዳም ቅመም ነው።
እያንዳንዱ ሰው ኢማራት ላይ ለሚኖር ሀበሻ በአጠቃላይ የማዳም ቅመሞች የጀርባ አጥንት ናቸው፣ የጀርባ አጥንት ናቸው። ስለዚህ በዚህ ነገር ደግሞ ምንም ሊሰማሽም አይገባ። ይቅርታውን ደግሞ ስለተቀበልሽ በጣም የምንወድሽ እናመሰግናለን። አያንቱ አንቺም በጣም መልካም እህታችን ነሽ። ከዚህ በፊትም ያው አቅሻለሁ ሚዲያው ለሃይላይት። ስለዚህ አንቺ የስራ ሰው ነሽ፣ ጎበዝ መሆን ያለብሽ፣ ስማርት መሆን ያለብሽ። የሰው ልጅ ኦንላይን ሲሰራ ስማርት መሆን ነው። ከሰዎቹ ጋር ጥሩ ሪሌሽንሽፕ ነው መግጠም ያለበት፣ ተሳድቦ አይደለም። እቺ ከሆነ ከወደ ዲግራሽ ጋር ቢመጣ ወይ እቺ ተሳዳቢ ናት ነው የሚልሽ። ስለዚህ ስማርት ሁኚ፣ ነቄ ሁኚ፣ ስድብ ባለበት ቦታ አትገኝ። ገብቶሻ? ከፍ ማለት ከፈለግሽ የራስሽን ሱቅ ከፍተሽ በጥሩ ሁኔታ ሰዎች አስመርቀው እንደሚሸጡት ከፈለግሽ፣ እንደዛ ትልቅ ቦታ ለመድረስ ከፈለግሽ መሳደብ መቻል የለብሽም። ካለውን ነገር አስተካክለሽ ጸባይሽን አርመሽ ወደፊት ለፊት መምጣት አለብሽ። በሆነ ገጽታሽ ይቅርታ ጠይቀሻል። ይቅርታሽን ደግሞ ዙዙ ተቀበላለች። ዙዙ እጅግ በጣም እናመሰግናለን። አላህ ያክብርሽ። እሺ ቆይ በዚህ አጋጣሚ እኔ የሰውን እናት ሳይ የሰውን እናት ሳስብ የራሴንም እናት አስባለሁ። የኔን እናት ሳስብ ደግሞ የሌላውንም እናት አስባለሁ። የሰውን አባት ሳይ ልክ እንደዛው የኔን አባት አስባለሁ። እኔ አንደኛ እናቷን ነፍሷን ይማራቸው ለሞቱት እናቷ ስል የቲም ስለሆነች ይቅር ብያታለሁ። ሲቀጥል ደግሞ እናንተ እዚህ ላላችሁ መስዬ በጣም ነው ማከብርሽ፣ እህቴ ነሽ። አዊ ሸራ በጣም ማከብራችሁ፣ ሀጂ ዘርፌ ሁላችሁም በጣም ነው ቦታ መሰጣችሁ፣ በጣም ነው ማከብራችሁ። እዚህ ያላችሁ ሀይሉ ሁላችሁ ማሜ አውሩት አድርጉኝ ነበረ። አያኔም እህታችን ናት፣ ዙዙዬም እህታችን ናት። ሁለቱም እህቶቻችን ናቸው እና እንኳን ታረቃችሁ፣ ደስ ብሎናል። ሁለቱ አንድ ላይ ትዊክስ አድርጊና ከፍ ብላችሁ ዙዙም የአያኔን ስም ጠርተሽ አያኔም የዙዙም ስም ጠርተሽ በፍቅር ማለት ነው በቃ ትክክለኛ ፍቅራችሁን አሳዩ። በእርግጠኝነት ውስጣችሁ ላይ ቂምም ሆነ ጥላቻ የለባችሁም። በቃ ድንገት የተፈጠረ ነገር ነው ይሄ ክስተት። ታውቃላችሁ የቀን ስህተት ነው እንጂ ምንም ሆነ ተብሎ የተደረገ ነገር አይመስለኝም። እኔ ቪዲዮውን ደጋግሜ አይቼዋለሁኝ። ዙዙዬ ከምንወድሽ በላይ ነው የምንወድሽ፣ ካከበርንሽ በላይ ነው የምናከብርሽ። በቃ ፍቅርሽንም ሁሉ ነገር በደንብ አድርገሽ አሳይተሽናል። ሁለቱም ትዊክ ስለሆናችሁ በደንብ ይቅርታ ተጠያየቁ። ሁላችሁንም የእርቅ ምክንያት የሆናችሁ ሁላችሁንም ከልብ እናመሰግናለን። እኛ አንድ ነን፣ ምንም ልዩነት የለንም። አያኔም ዙዙም ሁሉ አንድ ነን። ኢትዮጵያዊ የተባለ ሁሉ አንድ ነው። አመሰግናለሁ ዙዙዬ። እሺ ለጓደኛሞች ትሆናላችሁ፣ ትባቡላላችሁ። ፎሎ ተደራረጉ። ዙዙዬ በቃ ሴጣን ይቃጠል። ታረቁ ፕሊዝ። ፍሬንድ ትሆናላችሁ፣ ጓደኛሞች ትሆናላችሁ ከዚህ በኋላ። ቴንኪ በጣም ነው የማመሰግንሽ። ሻራይ ችግር የለው። ዙዙ ከልብሽ ይቅርታ አድርጊልኝ። እኔ ከልቤ ነው ይቅርታ ያልኩሽ። እኔ ምንም ብታደርጊኝ አንቺ ሁኔታ አለሽ፣ ግን ይቅርታ አንቺ ካልጠገብሽ መሲ ጋር መጥቼ እንኳን በተግባርም ይቅርታ ብታደርጊ ለኔ ደስ ይለኛል። መሲ ሎኬሽን ስለሚያውቃት ማለት ነው። አንቺ ግን በሌላ ብዙ አዝነሻል። የአንቺ ተከታታዮችም በጣም ተሰምቷቸዋል። እና እኔም ደግሞ እንዳወራው አይደለም ቪዲዮ ሲመጣ ወይ ለእኔ እንኳን እናቴ ባትኖር ራሱ የእሷ እናት የእኔ እናት ናት። በእኔ አፍና እንደ ይሄ ወጣ ብዬ በጣም ተሳስቻለሁ። ጌታን ያ ቪዲዮ ሲሰማ በቃ እንኳን ጨርሼ አልሰማው ማለት ነው፣ አሳለፍኩት። ለምን እኔ ከዚህ በፊት እናት ተሳድቤ ስለማላውቅ ማለት ነው። እናት አባት ብዬ አልሳደብም። ሲሪየስ እጫወታለሁ፣ እስቃለሁ። ከዚህ ውጭ ይህን ጥልቀት እንደዛ አይነት ስድብ በኔ ወጥቶ አያውቅም። ያ ቀን በጣም ስለተናደድኩት ሌቡን ገልብጬ ኦርደር አውጥቼ ሊገር ታኔን አስገቢው ሀይሉ